በበጎች እርባታ ዙሪያ ላይ አንድ ወንድማችን የበጎች እርባታን ከፍቶ እዚሁ አዲስ አበባ ከተማ ላይ ስልጠናውን ከወሰደ በኋላ የበጎች እርባታ ከፍቶ እየሰራ ነው። እንግዲህ እነዚህ በከል በጎች ናቸው። በጎች ብዙ ጊዜ ስንገዛ ልጅነታቸው ጥሩ ሁኔታ ላይ ያሉ በሽታ መከላከል የሚችሉ ከእድሜያቸው ከአንድ ዓመት ከ8 ወር 1 ዓመት ከ5 ወር እስከ 2 ዓመት ተኩል አንዳንድ ጊዜም እስከ 3 ዓመት አብዛኞቹ ግን እነዚህ ምንድናቸው እስከ 2 ዓመት ያሉ በከሎችን ይገዛ። ስለዚህ ልጅነታቸው ለምንድን ነው እሱ የመረጠው? በአብዛኛው ጊዜ ለደንበኞቹ ሲያቀርብ አንደኛ ነገር ስስ ስጋ ነው ያላቸው፣ ጣፋጭ ሆኖ ሰዎች በቀላሉ እንዲመገቡት። ሁለተኛ ነገር ደግሞ እሱ ጋር ሆነው በየአጭር ጊዜው ለደንበኞቹ ማውጣት እንዲችል። ብዙ ጊዜ ምንድነው ሰው እድሜያቸው ገፋ ያሉ በጎች በተለያየ በሽታ የተጠቁ ናቸው። ከሰውነታቸው አካል ውስጥ በአብዛኛው በሽታን የመከላከል አቅም ያለው የጉበታቸው ነው። ስለዚህ ከደጋማ አካባቢ ስናመጣቸው ጉበታቸው የተጠቃ ነው። በተለይ ፋሽሎሲስ ሊይዛቸው ይችላል። ሌሎችም ጉበትን የሚያጠቁ በሽታዎች ሊያጠቋቸው ይችላሉ። ስለዚህ ትላልቆቹን አልመረጠም፣ ልጆችን የመረጠው። ልጆች በባህሪያቸው ምንድነው ከስጋቸው መሳሳት በተጨማሪ አካሎቻቸው በተለያየ በሽታ እየተጠቁ አይደሉም፣ ወይም ደግሞ በሽታ ቢያጠቃቸውም የመከላከል አቅማቸው ጠንካሮች ናቸው። እንደ ትላልቆቹ አይደሉም። ትላልቆች ሲሆኑ ጅማታቸው ጠንካራ ነው፣ ስጋቸው ጥርስ ውስጥ ይገባል። እንዲሁም ደግሞ ሰዎች ከበሏቸው በኋላ ለሰውነት ይከብዳሉ። ጅማታቸው በብዛት ጠንካራ መሆን ብቻ ሳይሆን ለመታኘክም አይመቹም። ስለዚህ በከሎች ግን ሲሆኑ ስስ ናቸው። ሰዎች በቀላሉ ይመርጡናል፣ እንወዳቸዋለን፣ ያንን እንመገባለን ማለት ነው። እንግዲህ ይህ ወንድማችን ይህን ካረገ በኋላ ለዚህ ወንድማችን ከስልጠናው በኋላ መተን እገዛ እያደረግንለት። ከዚህ ውስጥ አንዱ ምንድነው በጎች በብዛት በምናደልብበት ወቅት የሚከሰቱ በሽታዎች አሉ። ከነሱ ውስጥ አንዱ ምንድነው ኢንተሮቶክሲሚያ ነው። ኢንተሮቶክሲሚያ ብዙውን ጊዜ ክሎስትሪዲየም ፐሪፌሪንጂያል የሚባል የታይፕ ኤ እና ዲ በባክቴሪያ የሚመጣ ነው። በአንጀት ውስጥ በብዛት የአንጀት በብዛት በባክቴሪያ ይጠቃል። እንዲሁም ደግሞ መመረዝ ይመጣዋል፣ ወይም ደግሞ ቶክሲን ነገር ያመነጫል። ይሄ የሚከሰተው በብዛት ምንድነው ብዙ ጊዜ በጎችን እንዳስገባን በብዛት ኮንሴንትሬትድ መኖ ብዙ መስጠት፣ ደረቅ መኖ ወይም ደግሞ ለምለም ሳር በብዛት መስጠት፣ ጥሩ መኖ የበዛበትም መመገብ በሽታውን ሊያመጣ ይችላል። የመኖ ለውጥ ድንገት ለውጥ ማድረግ፣ ለምሳሌ የሚበሉት ሳር ከሆነ በቀጥታ ወደ ኮንሴንትሬትድ ምጥን መኖ መቀየር እንደዚህ አይነት በሽታን ያመጣል። የምናይበት ምልክት ምንድን ነው? ከበጎቻችን መሀል ድንገት በጎች ይሞታሉ፣ የምግብ መተው፣ ከባድ ድካም ይከሰታል፣ የሆድ ህመም ይከሰታል፣ ሰውነታቸው መንቀጥቀጥን ያመጣል። እንዲሁም ደግሞ የነርቭ ምልክቶችን እናያለን። በተጨማሪ ደግሞ ምንድነው ተቅማጥ አለው። ድንገት ደግሞ የሞቱ በጎች በእርባታችን ውስጥ ይከሰታል። እንግዲህ ይሄ ሁላ የሚመጣው ምንድነው? በአብዛኛው ጊዜ ኢንተሮቶክሲሚያ በምንለው በባክቴሪያ በበጎች ውስጥ በዋነኝነት ክሎስትሪዲየም ፐሪፌሪንጂያል በምንለው የሚከሰት ነው። ስለዚህ መኖን ስንሰጥ እንዴት መሆን አለበት? ከእርባታው ባሻገር ስልጠናውን የወሰዱ ወጣቶች እኛ ጋር ሲመጡ እርባታቸውን ሲከፍቱ ሄደን እርባታቸው በምን መልኩ ነው ያለው የሚለውን የጉብኝት እገዛና የሕክምና ተግባር አሰጣጥ እንሰጣለን። ስለዚህ ይሄ ሰው ይህን ነገር ስለሰራ ዛሬ እሱ ጋር ሄጄ የሰራሁትን ይዤላችሁ ቀርብ ያለው ማለት ነው። በተጨማሪ ምንድነው በጎች በአብዛኛው ጊዜ በመብላት ከፍተኛ ኃይል ያለው መኖ ሲመገቡ የሆድ መነፋት ወይም ደግሞ ሩሚናል አሲዶሲስ ሊገጥማቸው ይችላል። ይህ ደግሞ ፈጣንና ድንገተኛ ሞት ይከሰታል። እንደዚህ አይነት ነገሮችም ለስራው አዲስ ስለሆን እንደዚህ አይነት ነገር እንዳይከሰት ማየት አለብን። በጎቻችን እናያለን። እኔም እንግዲህ እንደምታዩት በጎቹን አንድ በአንድ ያለው ሆዶ የተነፋ አለ ወይ፣ ቅድም እንደነገርኳችሁ ተቅማጥ አለባቸው ወይ፣ ምግባቸውን ሳይበሉ የተለዩ አሉ፣ የሚያንቀጠቅጣቸው አሉ። እነዚህ ነገሮች በሙሉ አንድ በአንድ በጎችን እየቀረብኩ አያለው፣ እከታተላለሁ። በተለይ አመጋገብ ላይ እዛኛው ጋር ቅድም እንዳያችሁ ምን አይቻለው፣ ቆሎ ነገር ነው የሚበሉት። እዚህ ጋር ደግሞ ደረቅ ሳር እየበሉ ነው። ስለዚህ የአመጋገባቸው ሁኔታ ምን ይመስላል? ከሕክምና አሰጣጥ ባሻገር የሚያረቡ ሰዎችን እየሄድን ለሚቀጥለው 4 ቀን እርባታውን ስልጠናውን ከወሰዱ በኋላ እርባታቸውን ደግሞ ሄደን እናያለን። የቤት አሰራራቸው ምን ይመስላል? የምግብ አዘገጃጀት ምን ይመስላል? በጎቻቸው በምን ሁኔታ ነው ያሉት? ዋጭነት ስራ፣ ከዛም ደግሞ እነሱ እርባታውን ከወሰዱ በኋላ የሚደረገው የሕክምና ክትትል ምን ይመስላል? የአመጋገብ ሁኔታ፣ የቤት አሰራር ምን ይመስላል? ለውጣቸው በአጠቃላይ ምን ይመስላል? በተለይ ዛች ጋር ለብቻዋ ገለል ያደረግናት ምንድናት? በጎች ሲታመሙ ለብቻቸው የምናቆይበት ነው። ብዙ ጊዜ ቅድም እንደነገርኳችሁ የተለያየ በሽታ ምልክት ካየን በትስትንፋስ፣ በለሃጭ፣ በንክኪ በሽታው ሊተላለፍ ስለሚችል ምን እናደርጋለን? እዛች ገለል ብለን ያቆየናት ቦታ ላይ የታመሙትን በማድረግ ለሚቀጥለው 5 ቀንም 3 ቀንም ሕክምና እንዲሰጣቸው እናደርጋለን። ነገር ግን ምንድነው እዚህ ላይ የምናየው ከአመጋገባቸው ባሻገር የሰጠናቸው ሕክምና ላይ የተለያየ
አንቲቢዮቲኮችን ወስደናል። የተለያየ ቫይታሚኖችን ሰጥተናቸዋል። የተለያየ የትላትል ማስወገጃ ነገሮችን ሰጥተናል። እዚህ ራሳቸው በአግባቡ እንዲሰጡ እናደርጋለን ሰልጣኞቻችን። ስለዚህ እናንተም ለሚቀጥለው 4 ቀን የበጎች እርባታን ስልጠና እኛ ማዕከል ላይ መታችሁ የምትወስዱ ከሆነ ምንድነው የምናደርገው? ራሳችሁ እንዴት ሕክምና መስጠት ትችላላችሁ፣ ራሳችሁ መኖ እንዴት ታዘጋጃላችሁ፣ ከዛም ደግሞ የኛ እገዛ ይኖራል። በተለይ አዲስ አበባ፣ አዳማ፣ ደብረ ዘይት ዙሪያ፣ ሸገር ዙሪያ ላይ ያላችሁ ከሆናችሁ መጥቼ እገዛውን አደርጋለሁ እኔ ጋር ስልጠና ከወሰዳችሁ በኋላ። በተጨማሪ ደግሞ ሩቅም ከሆናችሁ የምግብ አሰጣጣችን ምን መምሰል አለበት የሚለውንም በደንብ እንከታተላለን፣ እናያለን። ጥሩ ለውጥ እንድታመጡ እናግዛችኋለን ማለት ነው። ስለዚህ እዚህ ጋር የእነሱን ሕክምና ከሰጠን በኋላ ሕክምና የተሰጣቸው ለብቻቸው ይሆናሉ፣ ሕክምና ያልተሰጣቸው ደግሞ ለብቻቸው እናያቸዋለን ማለት ነው። ስለዚህ በተጨማሪ ደግሞ እንዳይመሳሰሉብን መለየት አለብን። እንግዲህ የበጎች እርባታ በአብዛኛው ጊዜ ስንሰራ በግን ብቻ አይደለም የምናተርፈው፣ ደንበኞችንም እናተርፋለን። ትልቁ ስኬታችን ደግሞ ስራችን ውጤታማ ሲሆኑ እንጂ ገንዘብ ስናገኝ ብቻ አይደለም። ይህ ወንድማችን እንደነዚህ አይነት በጎችን ገዝቶ በከሎችን ምን ይሰራል? አንደኛ ብዙ ደንበኞችን ያፈራል። ሁለተኛ ለማህበረሰቡ ለስላሳ የበከል ስጋን ያቀርባል። ብዙን ጊዜ የተለያዩ ሬስቶራንት ባለቤቶች፣ ሆቴሎች ይነግሩኛል የበከል ስጋ ነው እንጂ የሚፈልገው የትልቅ ሙክት ስጋ ጠንካራ ስለሆነ ብዙ ደንበኞች አይመጡም። ስለዚህ በዚሁ አጋጣሚ የምነግራችሁ የዚህን ወንድማችን አድራሻ ማወቅ የምትፈልጉ ደውሉልኝ፣ አገናኛችኋለሁ። እንደነዚህ አይነት ጥሩ በከል ስጋዎችን ከሱ ሄዳችሁ እንድትገዙና በተለይ ሕክምና የተደረገላቸው ደግሞ ሲሆን በሽታ ነፃ ናቸው። ሰዎች እንደነዚህ አይነት ስስ የሆኑ በጎችን በመብላት ተጠቃሚ እንዲሆኑ እንዲሁም ደግሞ በተመጣጣኝ ገበያ እንድንገዛ ያደርገናል። ስለዚህ የዚህ ወንድማችንን ስልክ ቁጥርም እታች ተውላችኋለሁ። የምትፈልጉን ከሆነ ደውላችሁ መጠየቅ ትችላላችሁ። በተጨማሪ ደግሞ ወደኛ ማዕከል ላይ ለሚቀጥለው 4 ቀን የሚሰጡን የበጎች እርባታን ስልጠና ክትትል ማወቅ ከፈለጋችሁ እኔ ጋርም ደውሉ። ሁልጊዜ ስልጠናችን አለ። ስለዚህ በጎችን ስናረባ ጥንቃቄና ክትትል ማድረግ አለብን። ገንዘብ ሚሊዮኖች ገንዘብ እናገኛለን በሚለው አልሄድም እኔ። 1 እና 1 ሲደመር 2 ነው እንጂ 1 እና 1 ሲደመር 6 ሊመጣ አይችልም። ስለዚህ 100 በግን የምንሰራ ከሆነ ሚሊዮን ገንዘብ ልናገኝ አንችልም። ሁልጊዜ ስናወራ ሰዎችን መሰረታዊ እውቀት ልናስጨበጣቸው ይገባል እንጂ ገንዘብን እንዲያገኙ ብቻ ገንዘብ ላይ ትኩረት ሰጥተን መስጠት የለብንም። ለዚህ ነው የበጎች እርባታን ስንሰራ ብዙ ሰዎችን ደንበኛ እናደርጋለን። ስራውን እንወደዋለን። እንስሳት ከኛ ፍቅርና እንክብካቤ ስለሚፈልጉ እነሱ እኛን ሲቀርቡን አዝነን ልናበላቸው፣ ልናጠጣቸው፣ መጠለያ ልንሰጣቸው፣ ልንንከባከባቸው ይገባል። እንደዚህ አይነት ጤናማ እንስሶችን ደግሞ ስናረባ በአካባቢያችን ያሉ የኛን ስጋ የሚበሉ ሰዎች ጥሩና ጤናማና አመስጋኝ ይሆናሉ። የተመጣጠነ ዋጋንም ያገኛሉ። በዚህ መሰረት እርባታችንን በቀላሉ እያስፋፋን መቀጠል እንችላለን ማለት ነው። ስለዚህ የበጎችን እርባታ ስንሰራ ዓላማችን ገንዘብ ብቻ ሳይሆን ደንበኞችን ማፍራት፣ እንስሳትን መውደድ፣ እንስሳትን መንከባከብ፣ ስራውን ደግሞ መውደድ። እርባታ ምን ይፈልጋል? ጥሩ ክትትል፣ ጸጥታ እና ደግሞ ጥሩ ርህራሄ ይፈልጋል። በጎች መደብደብ የለባቸውም። በጎች ሲደበደቡ ስጋቸው፣ ገላቸው ይደማል። በጎች መራብ የለባቸውም። ትንሽዬ ምግብ ግን ለሰውነታቸው ጠቃሚ መስጠት አለብን። ቅድም እንዳልኳቸው ምግቦች ሲበዙ ምንን ያመጣሉ? ሞትን ያመጣሉ። ስለዚህ ምግብን ስንቀይር ቀስ እያደረግን እያለማመድን መቀየር አለብን እንጂ በአንድ ጊዜ የምትቀይር ከሆነ ቅድም የነገርናቸው በጥቂቱ 2 በሽታዎች እኛ ፋርም ላይ ተከስተው ሞት ሊያመጣብን ይችላል። ስለዚህ እንደዚህ አይነት ነገር እንዳይከሰት ደውሉልኝ፣ አግዛችኋለሁ። አሁን በቀጥታ ወደ ደንበኛ እልካችኋለሁ። ወንድሜ አለ በግ እርባታ መቼ ጀመርክ? እንዴት ነው የበግ እርባታ ስራ? ያው በግ እርባታ በቅርብ ነው የጀመርኩት። ሲታይ ግን በጣም ቆንጆ ነው። የበግ እርባታ ግን ሁለት ዘርፍ አለው። ያው ማርባትና ማድለብ ነው። እኔ አሁን እየሰራ ያለሁት ማድለብ ላይ ነው። በግ ማድለብ ላይ ነው። ስለዚህ ምን ያው ሲታዩ ጥሩ ነው። ያለው ነገር ጥሩ ነው። ስንት ነው የገዛቸው? ብዛታቸው? ብዛት 35 ነው ገዛቸው። 30። ዛሬ ምንድነው የሰራ ነው? ዛሬ እንግዲህ ያው የመጀመሪያ ስልጠና አካል ነው። ያው መድኃኒት ነው የሰጠናቸው። የመድኃኒቱም እንግዲህ የመጀመሪያው የበሽታ መከላከያ፣ የትላትል መከላከያ እና የሀገር ምክትል የተለያዩ የትላትል ማስወገድ እነሱ ተሰጣቸዋል። ስለዚህ እንደምናያቸው ምግብ በደንብ ይበላሉ። ጥሩ ደረጃ ላይ ነው ያሉት። በቅርብ ጊዜ እንግዲህ ይለወጣሉ ብለን እንገምታለን። ውጤታቸውን እንግዲህ በበዓል በደንብ እናያለን ብዬ ለበዓል ነው ለአዲስ ዓመት ያስገባቸው። አብዛኞቹ ልጆች ናቸው። ልጆች መሆናቸው በከር መሆናቸው ስጋቸው ስስ ነው። እስካሁን ምንም የተፈጠረ ነገር የለም። ምን የተከሰተ ነገር የለም።
አጥቅናሉ ምግብ በደንብ ይበላሉ። የሰጣቸውን ምግብ በደንብ ይበላሉ። በጣም ጥሩ ደረጃ ላይ ያሉት። ስራውን ግን ወደው ነው የጀመርከው? በጣም ከእንስሳ ጋር መዋል ከማንኛውም ነገር ከመዋል ከእንስሳ ጋር መዋል በጣም ጥሩ ነገር ነውና እኔ ወደ ጆሮ እየሰራ ያለው በጣም የማመሰግነው እንደኔ በርታልኝ። በስራው ላይ ጥሩ ውጤት እንደሚልህ ገምታለሁ፣ እጠብቃለሁ። ይሄ ነገር ሲፈጠር አማክረን ተገዝነን ስልጠናውን ደግሞ እኛ ጋር መጥተህ ስለተለጠንክ እጅግ በጣም አመሰግናለሁ። እንዲሁም ደግሞ አብረው ደግሞ ለመጡትም ስለፈቀድክልን አብረን እንድንሰራ እጅግ በጣም አመሰግናለሁ። በርታልኝ። እንግዲህ ዛሬ እንግዲህ የተለየ ነገር አግኝተናል። በተለይ በቲዮሪ ከተማርናቸው ባሻገር ተግባር ያየናቸው ነገሮች በጣም ደስ ይላሉ። አንድ ሰው ትንንሽ ነገሮችን ራሱን ችሎ ሲሰራ ትልቅ ነገር ነው። በቃ የከፋ ነገር ካልሆነ በቀር አሁን ባለሙያ የመፈለግ ባለሙያ እስከሚመጣ ችግር እንዳይፈጠር መሰረታዊ እውቀት ስላገኘን በጣም ደስተኛ ነው። በጣም ነው። ስለዚህ ተግባሩንም ቲዮሪንም በጣም ወድጄዋለሁ። በጣም ጥሩ ነገር ነው ያለው። በጣም አመሰግናለሁ።